ሰላም ጤና ይስጥልን ውድ የአርቲኤም ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። በሸዋ ደራ በንጹሃን ላይ የሽብር ጥቃት ተፈጸመ። ዛሬ ጥር 16 ቀን 2018 ዓ.ም ጠዋት በሸዋ ደራ ጉንደ መስቀል ከተማ አቅራቢያ በንጹሃን አማራዎች ላይ ራሱን የኦሮሞ ነጻነት ሰራዊት ወይም ኦነግ ብሎ በሚጠራው ታጣቂ ቡድን አሰቃቂ የሽብር ጥቃት ተፈጽሟል። ከዓይን እማኞች ለደረሰን መረጃ እንደሚያመለክተው ጥቃቱ የተፈጸመው ወደ ጉንደ መስቀል ከተማ በህዝብ ማመላለሻ መኪና ሲጓዙ በነበሩ ንጹሃን ላይ ነው። ከተማዋ ለመድረስ 5 ኪሎ ሜትር ያህል ርቀት ሲቀራቸው ራሱን የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ ብሎ የጠራው የሽብር ቡድን ታጣቂዎች በከፈቱት ተኩስ አንዲት የአማራ ተወላጅ እናትን ጨምሮ እስካሁን በደረሰን መረጃ የ6 ሰዎችን ህይወት ተቀጥፏል። በርካቶች መንገደኞች ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን ቁጥራቸው በውል ያልታወቁ ንጹሃን ታግተው ወደማይታወቅ ስፍራ ተወስደዋል። በተያያዘ መረጃ የወራይሉ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅለሃል ያለውን አቶ ጥላይ ኃይሉ የተባለን የከተማዋ ነዋሪ ግለሰብ በግፍ ረሸነ። በደቡብ ወሎ ዞን የወራይሉ ከተማ ከንቲባ የግል አጃቢ የሆነ ታጣቂ ጥር 14 ቀን 2018 ዓ.ም ምሽት 1 ሰዓት ከ45 ገደማ አረንጓዴ ቢጫ ቀይ ኮከብ የሌለው ባንዲራ ለጥምቀት በዓል ከተማዋ ላይ ስትሰቅል ነበር በሚል ሰበብ አቶ ጥላይ ኃይሉ የተባለ የከተማዋ ነዋሪ ግለሰብ ላይ ነጻ እርምጃ በመውሰድ በግፍ ረሽኗል። ነጻ እርምጃ የተወሰደበት እድሜው 35 የሆነ የወራይሉ ከተማ ነዋሪ ግለሰብ አቶ ጥላይ ኃይሉ ጦር መሳሪያ ያልታጠቀና በንግድ ስራ ይተዳደር የነበረ ነው። በሌላ በኩል በጃማ ከተማ እና ሚዳ መራኛ መካከል ልዩ ስሙ ካራ ምሽግ የተባለ ቦታ ላይ አንድ ሹፌር በአገዛዙ ታጣቂዎች በግፍ የተገደለና አስከሬኑ መሬት ላይ ወድቆ የተገኘ ሲሆን የብልጽግና ታጣቂዎች ግለሰቡን የግፍ የገደሉት የያዘውን 70,000 ብር ለመውሰድ እንደሆኑ ግፈኛ ታጣቂዎቹም እንደሚታወቁ የአካባቢው ነዋሪዎች ጨምረው ገልጸዋል። የደጋው መብረቅ ኮር በሁለት የክፍለ ጦር ቃኞች ድል ሲያደርግ በሌላ ክስተት ጋሸና ከተማ ላይ የብርሃኑ ጁላ ሰራዊት እርስ በርሱ ተታክሶ ሰብአዊ ኪሳራን አስተናግዷል። አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የጠላትን ሰራዊት በመቀባበል ሙትና ቁስለኛ እንዲሁም ምርኮኛ ተደርጓል። ጥር 16 ቀን 2018 ዓ.ም መነሻውን ከጋሸና አድርጎ ሲጓዝ በነበረ በመንግስት ኃይል ላይ የተጠና ጥቃት የተፈጸመ ሲሆን ከጋሸና 5 ኪሎ ሜትር ርቀት ላይ በምትገኝ ገጣጢት ተብላ በምትጠራ ቦታ ላይ የቀኛዝማች ተበጀ ወርቁ ክፍለ ጦር ቃኝ በጠላት ሰራዊት ላይ 6 የደምሰሳና 9 ደግሞ ከባድ ቁስለኛ እርምጃ ሲወሰድ አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያዘ የደፈጣ ኦፕሬሽን በቀኛዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥም ተበታትኖ ሲፈረጥጥ በነበረ የብርሃኑ ጁላ ሰራዊትን እስከ ነፍሱ ተማርኳል። ገጣጢት ላይ በተደረገበት የደፈጣ ቅጥቀጣና የአርቢት ደፈጣዊ መማረክ የተነሳ በጋሸና ከተማ ረፋር ላይ የምርኮኛው ብርሃኑ ጁላ ሰራዊት የእርስ በርስ ተኩስ መሃል ከተማ ላይ ተኩስ ልውውጥ እያደረገ ያረፈደ ሲሆን በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ ሆነዋል። ሽንፈትንና ውድቀትን በተለይ ከአማራ የፋኖ አንድነት ማግስት የተፋጠነ ሁኔታ እያስተናገደ ያለው የጁላ ሰራዊትና የአቶ አብይ አህመድ ስርዓት ውድቀቱ እየተፋጠነ ይገኛል። የአማራ ፋኖ መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል በማለት ገልጸዋል። ኤርትራ በኢትዮጵያ ያለውን የኢኮኖሚና የሰብአዊ ሁኔታን በሪፖርት አጣቅሳ አጋለጠች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ ያጋሩ ሲሆን ሚኒስትሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩ ትችቶች ፍጹም ውሸት ሲሉ ገልጸዋል። እንደ አቶ የማነ ገለጻ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የአብይ አገዛዝ የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያት ለማድረግ ያለመ ነው ብለዋል። ሚኒስትሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። አቶ የማነ ለዚህ ማሳያ ይሆናሉ ያሏቸው ለ2025 የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አጋልጠዋል። ሚኒስትሩ ባጋሩት መረጃ በሰብአዊ ሁኔታ በኢትዮጵያ በግምት 20.4 ሚሊዮን ሰዎች የሰብአዊ እርዳታ እንደሚያስፈልጋቸው ገልጸዋል። 4.5 ሚሊዮን የሚሆኑ ዜጎች ደግሞ በሀገር ውስጥ ተፈናቃይ ሲሆኑ 12 ሚሊዮን ህጻናት የሰብአዊ እርዳታ የሚያስፈልጋቸው፣ 8.32 ሚሊዮን ህጻናት ደግሞ ከትምህርት ገበታ ውጭ መሆናቸውን ገልጸዋል። እንደዚሁም ወደ 9178 የሚጠጉ ትምህርት ቤቶች መውደማቸውን ወይም ጉዳት እንደደረሰባቸው የተጠቀሰ ሲሆን 68.7 በመቶ የሚሆነው ህዝብ በብዝሃ ዘርፍ ድህነት ውስጥ እንደሚገኝ ሪፖርቱ አመልክቷል። አቶ የማነ ገብረ መስቀል በመልእክታቸው ማጠቃለያ ላይ የብልጽግናው አገዛዝ ቀጠናዊ ግጭቶችን ከመቀስቀስ ይልቅ እነዚህን ውስጣዊ አሳዛኝ ሁኔታዎች ለመፍታት ትኩረት መስጠት እንዳለበት አሳስበዋል።
ሚኒስትሩ ፍቃዳቸው በተሰረዘው የዶቼ ቬሌ ዘጋቢዎች ጉዳይ ላይ ጠልቃ መግባት እንደማይችሉ ገለጹ። ዶቼ ቬሌ ፈቃዳቸው የተሰረዘ ሁለት ጋዜጠኞቹን እጣ ፈንታ በተመለከተ ለኢትዮጵያ ውጭ ጉዳይ ሚኒስትር ጥያቄ አቅርበዋል። ሚኒስትሩ ጌዲዮን ጢሞቴዎስ ዶክተር ጥያቄ የቀረበላቸው ትናንት የጀርመናቻቸው ዮሐንስ ቫድፎል ጋር በመሆን አዲስ አበባ ጋዜጣዊ መግለጫ በሰጡበት ወቅት ነው። ሚኒስትሩ በዚህ ወቅት ኢትዮጵያ መገናኛ ብዙሃን ባለስልጣን ፈቃዳቸው ስለሰረዘው የዶቼ ቬሌ ዘጋቢዎች ጉዳይ ጣልቃ መግባት እንደማይችሉ ተናግረዋል። የዶቼ ቬሌው ሪቻርድ ዋከር ኢትዮጵያ በጎርጎርሳውያኑ 2025 የድንበር የለሽ ዘጋቢዎች ዓመታዊ ዘገባ ላይ በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ መቀመጧን በማስታወስ መንግስት በመገናኛ ብዙሃን ነጻነት ረገድ ማሻሻያ ያደርግ እንደሆነ ውጭ ጉዳይ ሚኒስትሩን መጠየቁን ጣቢያው ገልጿል። የኢትዮጵያ መገናኛ ብዙሃን ባለስልጣን በትግራይና በአማራ ክልሎች የሚገኙ ሁለት የዶቼ ቬለ አማርኛ ቋንቋ አገልግሎት ዘጋቢዎችን ፈቃድ በቋሚነት ባለፈው ታህሳስ እንደሰረዘ ሪቻርድ በጥያቄው አስታውሷል። ውጭ ጉዳይ ሚኒስትሩ ጉዳዩን መመልከትና ሁለቱ የጣቢያዎች ባልደረቦች ወደ ስራቸው በቅርቡ እንዲመለሱ ማድረግ ይችሉ እንደሆነም ተጠይቋል። የውጭ ጉዳይ ሚኒስትር ጌዲዮን በምላሻቸው የመገናኛ ብዙሃን ተቆጣጣሪው ተጠሪው ለፓርላማ በመሆኑ በግሌ እነዚህን ጉዳዮች መመልከት አልችልም ሲሉ መናገራቸውን ከጣቢያው የተገኘው መረጃ ያመለክታል። እንዲህ የመሰሉ ጉዳዮችን መመልከት እንደሌለብኝ በመግለጽ ልጀምር። ምክንያቱም የመገናኛ ብዙሃን ስራ የሚከታተሉት ተጠሪነታቸው ከአስፈጻሚው ውጭ ፓርላማ ነው። በዚያ ላይ አደረጃጀቱም ሆነ የተሰጣቸው ኃላፊነት በአስፈጻሚው አካል ያለ አንድ ባለስልጣን በስራቸው ጣልቃ እንዲገባ አይፈቀድም ብለዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ኢትዮጵያ ከሚገኙት የዶቼ ቬለ 9 ዘጋቢዎች መካከል በሰባቱ ላይ የጣለውን እገዳ ማንሳቱ ይታወቃል። ሆኖም ጣቢያው ሁለቱ ሰራተኞቹ በዘላቂነት ከስራ መታገዳቸውንና ከኢትዮጵያ መገናኛ ብዙሃን ባለስልጣን መስማቱን ገልጾ እርምጃውን አጥብቆ አውግዟል። አያይዞም የኢትዮጵያ መገናኛ ብዙሃን ባለስልጣን ስህተት አለባቸው ያላቸውን ዘገባዎች አሊያም የኢትዮጵያን ሕግ የሚጥሱ የሚላቸውን ማስረጃ እንዲያቀርብ ዶቼ ቬለ በድጋሚ ጠይቆ ነበር። ከተለያዩ የኢትዮጵያ ዘገባዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ ጊዜያዊ አንድ የተጣለባቸው ጥቅምት 13 ቀን 2018 ዓ.ም እንደነበረ አይዘነጋም። ጣቢያው በወቅቱ በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ የኢትዮጵያ መገናኛ ብዙሃን ባለስልጣን መጻፈው ደብዳቤ ዶቼ ቬለና ወኪሎቹ የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርና አያከብሩም በማለት ወቅሰዋል ሲል ገልጾ ነበር። በሰሜን ምስራቅ ኬንያ የሚኖሩ ኢትዮጵያውያን በጥቂት ቀን አገሪቱን ለቀው ካልወጡ እንዲገደሉ ትዕዛዝ መተላለፉ ነዋሪዎች ገለጹ። ስማቸው እንዳይገለጽ የጠየቁ በማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ሕይወታችን አደጋ ላይ ወድቋል ሲሉ ገልጸዋል። ቢቢሲ ካነጋገራቸው ኢትዮጵያውያን አንደኛው የሁለት ልጆች አባት ሲሆን በማንዴራ ለ8 ዓመት እንደኖረ ተናግሯል። ሞተር ገዝተን ሆቴል ከፍተን እየሰራን ነበር። መነሻውን አናውቅም፣ ግን ኢትዮጵያዊ የሆኑ ሁሉም ይውጡ ብለው ተነሱ ብሏል። ኢትዮጵያዊ ስደተኛ ይውጡ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር እየተቀበሉ ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው። በጣም ተቸግረናል ሲልም አክሏል። ኢትዮጵያዊ የሚያግዘን ሰው አጥተናል በማለትም ያሉበትን ሁኔታ ገልጿል። በርካታ ኢትዮጵያውያን በማንዴራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩም የሚናገረው ነዋሪው የኢትዮጵያን ቁጥር በ10 ሺህ እንደሚገመትም አስታውቋል። ኢትዮጵያውያንን አንፈልግም፣ ይውጡልን፣ አገራችንን እየወረሱ ነው ብለው ነው የተነሱት የሚለው ስደተኛው ስለ ጉዳዩ ማብራሪያ ለመጠየቅ ቢሞክሩም የሀገር ሽማግሌዎች ጠይቁ የሚል ምላሽ እንደተሰጣቸው ገልጿል። ከኢትዮጵያውያኑ መካከል የተወሰኑት ወደ ሀገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም፣ አገራችንን ለቃቸው ውጡ እንደተባሉም አክለዋል። በማንዴራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዝና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስ እኛስ ምን ሰርተን ብላ የሚል ቅሬታ መነሳቱን ገልጸዋል። ሌላ ቢቢሲ ያነጋገረው ኢትዮጵያዊ ስደተኛ በበኩሉ የአሁኑ የውጡልን ዘመቻ የተጀመረው ባለፈው ሳምንት ኢትዮጵያዊ መገደሉን ተከትሎ ነው ብለዋል። የኢትዮጵያዊውን አስከሬን ወደ አገር ቤት ለመላክም አልፈቀዱልንም። ኢትዮጵያዊ ስደተኛ ቦራቦር የሚባል አካባቢ እንደተገደለ ጠቅሶ የተገደለበት ጥይት ከሰውነቱ ወጥቷል የሚል ምላሽ እንደተሰጣቸውና የአስከሬን ምርመራ ሳይደረግ እንደቀረ ተናግረዋል። በዚያው አካባቢ የሚኖሩ ኢትዮጵያውያን ከቀበሩት በኋላ ኢትዮጵያውያንን አንፈልግም፣ ለቀው ይውጡልን የሚል ዘመቻ መነሳቱን ገልጿል። ኢትዮጵያውያን ከማንዴራ ግዛት ለቀው እንዲወጡ የተቀመጠ ቀነ ገደብ ጥቂት መሆኑንና ከዚያ በኋላ በአካባቢው የሚገኙ ስደተኞች በድንጋይ ተቀጥቅጠው ይገደሉ የሚል ዘመቻ መከፈቱ ይናገራል። ኢትዮጵያውያን ስደተኞች ከማንዴራ ግዛት ለቀው ይውጡ፣ ካልወጡ ግን ይገደላሉ የሚለው የሀገር ሽማግሌዎች ውሳኔ የሚል ነገር መስማታችን የተናገርነው ነዋሪው ድምጽ ማጉያ መኪና ላይ ተጭኖ እየተዘውረ ጭምር ውጡልን የሚል ዘመቻ እየተላለፈ መሆኑን አስረድተዋል። ትዕዛዙ የወጣው ከሀገር ሽማግሌዎች ነው። የመንግስት አካላትም ሳይኖሩበት አይቀርም። እየሰሩ ከ10 እስከ 20 ሺህ ሽልንግ ይጠይቃሉ። የከፈለውን ይለቃሉ፣ ገንዘብ የሌለውን እስከ 2 ወር ያስራሉ ሲልም ገልጿል። ሀገራችንን ለቀው ይውጡልን የሚለው ነገር ከዚህ ቀደም እንደነበር የተጠቀሰው ኢትዮጵያዊ አሁኑ ግን በጣም የበረታና ከመሆኑ የተነሳ ሁኔታው ለህይወታችን አስጊ ነው ማለት አስረድተዋል። ከዚህ በፊት በአፍ ያወራሉ እንጂ አስጊ አልነበረም። ልጁ ከሞተ ወዲህ ግን ነገሩ እየጠነከረ እየሄደ ነው። የሀገር ሽማግሌዎቹ ኢትዮጵያውያኑ ቢገደሉም ተጠያቂነት የለም የሚል አዋጅ አውጥተዋል ሲልም አክሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።